አሁን የመጀመሪያ የሚጠይቁት ጥያቄ ምንድነው? እሱ ከላይ ያለችውን ቁላ የተቀጠቀጠ የምትለውን ይዙና ችኛዋን አንብቡት እስቲ ምናምን ይላሉ አይደለ? ሐዲስ ላይ እጅግ ብዙ ቦታ ላይ ቁላው ቁላው ሚል አለ። ሐዲስ ላይ ለምሳሌ ሐዲሳቸውን አያውቁትም ማለት ነው። ይችንን ይዘው በዚች ነው ወደሚገርመው ወደ ደደብ እንደሆኑ ማለት ላሳያችሁ ብዬ ነው። እኛን መልሰዋለሁኝ። ስለ ክርስትና ግን ጥያቄ ነበረኝ። አሁን መጠየቅ እችላለሁ ወይስ ነገ ሌላ ቀን? ችግር የለው ጠይቅሽ። አርዲ ከከፈተ ክርስቲያን ወጣ። እሺ፣ አይ ቀላል ነው። አሁን ጸሎት ሲጸልዩ ሻማ ለምንድን ነው የሚያበሩት? የሚበራው ለምንድን ነው? ማቴዎስ 25 ላይ አንድም እነሱን ብርሃንን ምሳሌ በማድረግ ነው። እኛ ክርስቲያኖች ክርስቶስ የዓለም ብርሃን ነው ብለን እናምናለን። ዮሐንስ ወንጌል ምዕራፍ 12 ቁጥር 8 ላይ እኔ የዓለም ብርሃን ነኝ፣ የሚመላለስብኝ በብርሃን እንጂ በጨለማ አይሄድም ይላል። ብርሃኑን ምሳሌ ከማድረግ አንጻር ነው። አንድም እነኛ ደግሞ ክርስቲያን ነው። እሺ ማቴዎስ ምዕራፍ 25 ከቁጥር 1 ጀምሮ እንደዚህ ይላል። በዚያን ጊዜ መንግስተ ሰማያት መብራታቸውን ይዘው ሙሽራውን ሊቀበሉ የወጡ 10 ቆነጃጅትን ትመስላለች። ከእነርሱም 5ቱ ሰነፎች 5ቱም ልባሞች ነበሩ። ሰነፎቹ መብራታቸውን ይዘው ከእነርሱ ጋር ዘይት አልያዙምና፣ ልባሞቹ ግን ከመብራታቸው ጋር በማሰሯቸው ዘይት ያዙ። ሙሽራውን በዘገየ ጊዜ ሁሉ እንቅልፍ አላቸውና ተኙ። እኩለ ሌሊትም ሲሆን እነሆ ሙሽራው ይመጣል፣ ትቀበሉትም ዘንድ ውጡ የሚል ሁካታ ሆነ። በዚያን ጊዜ እነዚያ ቆነጃጅት ሁሉ ተነሱና መብራታቸውን አዘጋጁ። ሰነፎቹም ልባሞቹን መብራታችን ሊጠፋብን ነው፣ ከዘይታችሁ ስጡን አሏቸው። ልባሞቹ ግን መልሰው ምናልባት ለእኛና ለእናንተስ ባይበቃስ፣ ይልቅስ ወደሚሸጡት ሄዳችሁ ለራሳችሁ ግዙ አሏቸው። ሊገዙም በሄዱ ጊዜ ሙሽራው መጣ። ተዘጋጅተውም የነበሩትም ከነርሱ ጋር ወደ ሰርጉ ገቡ። ደጁም ተዘጋ። በኋላም ደግሞ የቀሩቱ ቆነጃጁት መጡና ጌታ ሆይ ክፈትልን አሉ። እርሱ ግን መልሶ እውነት እላችኋለሁ አላውቃችሁም አለ ብሎ ቀኒቱና ሰዓቲቱ አታውቁምና እንዲሁ ንቁ ብሎ በምሳሌ ይናገራል። ቀጥል ደፍ ሜቢ የተወሰነ ግልጽ ይመስለኛል አይደል? ስለዚህ ክርስቶስ የብርሃን ምሳሌ ነው እንዳልኩሽ። ክርስቶስ ብርሃን ነው፣ የምንመላለሰው በብርሃን ነው። ዮሐንስ ወንጌል ምዕራፍ 8 ላይ ቁጥር 12 እንደሚናገረው ብርሃን ነው እሱ፣ በብርሃን እንመላለሳለን። ስለዚህ ልክ በምሳሌ ብዙ ቦታ ላይ ተናግሮታል። ከብርሃን ጋር የተያያዘ ብርሃንን አብርተው ከእንቅብ በላይ እንጂ በታች አያወርዱትም የሚለውም አንድ። የእኛውም ደግሞ ጎበዞቹ ምን አደረጉ? መብራታቸውን አበሩ አይደለ? አብርተው ይጠብቁታል፣ ዘይታቸውንም አብረው አዘጋጅተው። ሰነፎቹስ ለዛ ተዘጋጅተው አልጠበቁትም አይደለ? ስለዚህ ብርሃን ያንን ለመግለጽ ነው፣ ብርሃኑን ለመግለጽ ነው እንጂ ከመጸለይ ጋር የሚያገናኘው ነገር የለውም ማለት ነው። አይ ግዴታ ማብራት ያለብሽ የሚል እኮ እንትን የለውም፣ ግዴታ የሚል ነገር የለውም። አይደለም ምሳሌ ነው፣ ምሳሌውን ለማሳየት ያ ምሳሌ ነው። ታችን ቃል ብርሃን በሆነው በእግዚአብሔር ፊት ስለምትጸልይ እግዚአብሔር ብርሃን መሆኑን ምሳሌ እየመሰልሽ ነው፣ ሌላ አይደለም። ኦኬ ታሪካዊ ዳራ አለው። ደግሞ ጥንት ቤተክርስቲያን ደግሞ መብራት ምናምን በሌለበት ሰዓት ላይ እነሱ ደግሞ እንደ መብራት እንደ ብርሃን ይጠቀሙበት ነበር ለማንበብ፣ ለሌላ በጥንት ቤተክርስቲያን። ግን ዋናው የሚወክለው እግዚአብሔር ብርሃን ወንጌል ምዕራፍ 12:35 አንደ ቼክ አድርገው ቀጥል። ያ ስለዚህ ከዛ አንጻር ነው እግዚአብሔር ብርሃን ነው። ኢየሱስ እኔ ብርሃን ነኝ ብሏል። እግዚአብሔርም ደግሞ በመዝሙረ ዳዊት ላይ የዓለም ብርሃን እንደሆነ ተነግሯል ማለት ነው። ስለዚህ ያን ምሳሌ አድርገሽ ነው ስትጸልይ በፊት ለፊት ሻማ አብረተሽ የእግዚአብሔርን ብርሃን እያሰብሽ የምትጸልዩ ማለት ነው እንጂ ሌላ ነገር የለው። ወገባችሁም የታጠቀ መብራታችሁም የበራ ይሁን ይላል። እነኚህ ምሳሌ ከማድረግ ጋር የተያያዙ ናቸው እንጂ ግዴታ ምናምን ዶግማ ወይንም እንትን ሆኖ ምናምን ሳይሆን ከዛ አንጻር ነው።
ሌላ ጥያቄ አለሽ? ሜቢ ተመልሶልሻል። ስለዚህ ብርሃኑ ምን እያሰብሽ ነው? እኛ የብርሃን ልጆች ነን። ክርስቶስ ምን ብሎናል? እናንተ የዓለም ብርሃን ናችሁ ብሎናል። እኔና አንቺ ምንድነን? የዓለም ብርሃን ነን። ያንንም ሪፍሌክት እያደረግን ነው፣ እያሳየን ነው። ብርሃን ነን የሚለውንም አንድ ለመጠቆም ነው። ባይዘይ ሱራ 9:39 ላይ ተፍሲር ኢብን ከሲር ይህንን ይከለክለዋል። እናትሽ ብትሞት ወይንም ደግሞ ድምፅሽን ከፍ አድርገሽ መጸለል የለብሽም፣ ሻማ ማብራት የለብሽም። እንደገና ደግሞ ጸሎት ስታደርጉ ጧፍ ማብራት የለባቸውም ይላል፣ ይከለክለዋል። ተፍሲሩ ላይ ፓክት ኦፍ ኡመር ላይ ማለት ነው። ወይም ደግሞ ተፍሲር ኢብን ከሲር 9:29 ላይ ማልቀስ እንደማይቻል አውቃለሁ። ሰው ሲሞት ሻማ አልሰብም። እናንተን አይደለም እኛ ክርስቲያኖች ሙስሊም ባለበት ሻማ ማብራት አይችሉም። ቤተክርስቲያን ውስጥ ድምፃቸውን ከፍ አድርገው ማልቀስ ብቻ ሳይሆን ሻማና ጧፍ ማብራት አይችሉም ብሎ ይከለክለዋል። ማን የከለከለው? መጽሐፍ ማለት የእናንተ የእስልምና አስተምሮ ማለት ነው። እግዚአብሔር ፍቅር ነው የምትል ሰለምቴና ታስገባት። ገና ቅድም ትጽፋለህ አንድ ቁጥር ጥያቄ አለኝ ያለች ሰለምቴ አይደለችም። ሰለምቴ ከፈን ማለታው ነው። ነኝ ብላ ነው የተዋወቀች። ብዙ ጊዜ ነኝ ብላ በዚህ ዋሽታለች ማለት ነው። ትገባለች። ነይ ግቢ። እግዚአብሔር ፍቅር ነው። ብዙ ጊዜ አውርተናል። ምን ብላሻለች? ማለት ወደ ክርስትና ያመጣች ሰለምቴ። ኦኬ የታለች? ወደ ክርስትና የመጣች ሰለምቴ አንድ ቁጥር ጻፊ። ይሄ ምንድን ነው የሚባለው? ከጨለማ ወደ ብርሃን የመጣች ነው የሚባለው። ጽፋለች አንድ ቁጥር። ብረት ወቅቶኛል እጄን እና ወይን አልደማም እያመመኝ ነው። ተነስቼ ሰላም ነው። እንዴት አመሸሽ? አላ ቪዲዮዎችን ሼር ታደርግልኛለሽ? ልጠይቅ ፈልጌ ነበር። አዳምጠኝ። እሺ። እንትን ከዘዳግም ላይ ማለት ነው። ዘዳግም እንትን የሚል እርኩስ ዲቃላ ነው እንጂ ዲቃላ የሚል ሙስሊሞች ሰበኩና ዲቃላ የሚል እስከ ስንቱ ድረስ አይገባም መንግስተ ሰማያት የሚል ሰብከው ማለት ነው ወደ እስልምና ሲያስገቡ አየዋቸውና ያንን ነገር ብታብራራልኝ ብዬ ነው። ምን ለማለት ፈልጎ ነው? ግን እኔ የብሉይ ኪዳን ላይ ስላለ አላስጨነቀኝም ብዙ። ኦኬ ዘዳግም ምዕራፍ 23 አይደል? እንትና መክፈት ቁጥሩን አላስኩትም፣ ብቻ ዘዳግም ላይ ነው። ከፍታለሁ። ዘዳግም ምዕራፍ 23 እሺ፣ ከቁጥር አንድ ጀምሮ አክቹዋሊ የሚያነሱት ናቸው። የሆነ አንድ ደደብ ኡስታዝ አለ። ኦኬ፣ ከቁጥር አንድ ጀምሮ ጥያቄያቸው ስለሆነ ኦኬ። ዘዳግም ምዕራፍ 23 ከቁጥር 1 ጀምሮ እንደዚህ ይላል። ቁላው የተቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ፣ ዲቃላም ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስም ወደ እግዚአብሔር ጉባኤ አይግባ ይላል። ከግብፅ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበላችሁምና በመስጴጦሚያም ካለው ከፋቱራ የቢኦርን ልጅ በለዓምን ዋጋ ሰጥተው ይረግምህ ዘንድ አምጥተውብሃልና አሞናውያንን ሞዓባዊ ወደ እግዚአብሔር ጉባኤ አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ጉባኤ አይግባ። አይ ቲንክ እዚህ ድረስ በቂ ነው ይመስል ቀጥል። አይ በቂ ነው፣ በቂ ነው። አሁን የመጀመሪያ የሚጠይቁት ጥያቄ ምንድነው? እሱ ከላይ ያለችውን ቁላ የተቀጠቀጠ የምትለውን ይዙና ችኛዋን አንብቡት እስቲ ምናምን ይላሉ አይደለ? ሐዲስ ላይ እጅግ ብዙ ቦታ ላይ ቁላው ሚል አለ። ሐዲስ ላይ ለምሳሌ ሐዲሳቸውን አያውቁትም ማለት ነው። ይችንን ይዘው በዚች ነው ወደሚገርምህ ወደ ደደብ እንደሆኑ ላሳያችሁ ብዬ ነው። እኛ መልሰዋለኝ። ሱናን አነሳ 446 አንዴ ክፈትልኝ። የእኛ መልሰዋለኝ። አንድ አይደለም በመቶ የሚቆጠር ቁላ ሚል ሐዲስ ላይ ሰጣችኋለሁ። ኡስታዙ ምናል ደደብ እንደሆነ እንድታውቁት ነው።
ይሄንን ጥያቄ አነሳይ 446 እሺ ሱናን አነሳይ 446 It was narrated that Marwan bin al-Hakam said to one ከታች ያለው አንድ ያሳየንና ሰዓት ለማለት touching this penis ነው ምናምን እንደዛ የሚል አይደል? the penis touching the penis yeah ይሄው ምን ማለት ነው? ቆላ ብልት ለምን ትላለህ? ስራዬ ፓርት ነው ብልት ሲሆን ፒነስ ማለት ቁላ ማለት ነው። በነገራችን ላይ የድሮ አማርኛ ላይ እኮ የድሮ እኔ አሁን አያቶች የራሱ ቃሉን ቀጥታ ሲጠቀሙ አውቃለሁ። ኖርማል አድርገው ማለት ነው። ኖርማል አድርገው የድሮ አማርኛ እንደዛ ተብሎ ስለሚጠራ ነው። ምንም ችግር የለውም። አንድ አይደለም ያልኳችሁ ሐዲስ ላይ ነኝ። ከመቶ ያላነሰ ቁላ ቁላ ሚል ሰጣችኋለሁ። ደደብ እንደሆነ ላሳያችሁ ነው። ኡስታዙ ትልቅ ነገር ያገኘ መስሎት ይሄንን ሲጠይቅ ነው የሚውለው ማለት ነው። አዎ ይችን ነው ሲጠይቅ የዋደ የሚገርመው ወደ 8 ሴቶች ነው በቃ በዛች እየተገረሙ በየታችሁኝ የሰማሉ። ደደብ ኢዴት ማይም ስለሆነ አደርሱለት። ከመቶ በላይ ሰጠዋለሁ እኔ ዘክር የሚለውንም በአረብኛው ሰጠዋለሁ። እንዲሁም ደግሞ በሌላ ደግሞ ቆይ የሴቷን ደግሞ በተመለከተ ሊተራል በዚህ ኒካ ማለት አንተ ዋርኒንግ ሰጠኝ አረዲ ቀይረው አንተን አጥፋው ለኔም ዋርኒንግ ሰጠኛ አጥፍቻለሁ። ልውረድ መሰለኝ እንዲያው ቋት ወረድ በቃ ያንኛው ምላሽ እንስ ነው። አንድ ያፍቱ ነው። እሺ ቃሉን ስለተጠቀምነው መሰለኝ አነበብከው። ለእንግሊዝኛ ስላነበብከው ፊት ለፊት ስለታየ ነው። ኦልራይት ደቂቃ ሰጠህ እንዴ? አይ እኔት ነው አልሰጠኝም። ዝም ብሎ ሪስትሪክሽን ነው ያለው። እሺ ቤቴ ለራሱ አደጋ ላይ ነው ያለው። የሴቷን በተመለከተ የሜሪም ማህፀን ውስጥ ነፋ። ማህፀን ሳይሆን ማህፀን ብለው ነው የተረጎሙት። ማህፀን ሳይሆን ሊትራሊ የሴቷን ብልት ስም ነው የሚጠራው። ፈርጅ ማለት እንደዛ ነው። ስለዚህ የሴቷም ተጠርቷል፣ የወንዱም ተጠርቷል። በእስልምና ቆርጦ ይጣለዋ። ከዛ እንደዛ ከሆነ የሚያሳፍረው ከሆነ ዳም ስቱፒድ ኢዴት የሆነ ኡስታዝ ስለሆነ ነው። ከዚህ ውጭ ምንም ስለማያውቅ ማለት ነው። ስለምንነቅ ነው ምላሽ ማንሰጠው ለእንደዚህ አይነቶቹ። ኤኒዌይስ እንመለስ አሁን ወደ ቶፒኮ። እምቢ አለ እንደ ያርዲ አለኝም። ዘዳግምን ልክፈተው። ዘዳግምን ክፈተው። ኦኬ። ስለዚህ አሁን እዚህ ጋር አንደኛ ቁላው የሚለው መጽሐፍ ቅዱሱን ማየት፣ መጽሐፍ ቅዱሱን ይህንኛው ማንበብ ከደበራችሁ ምንድነው እሱ ማለት ያለባችሁ? ክፈተው መጽሐፍ ቅዱሱን። መጽሐፍ ቅዱስ ሃርድ ኮፒውን ክፈተው። ሃርድ ኮፒያችን ብልቱ ነው የሚለው እንጂ እንደዛ አይደለም የሚጠራው። ደግሞ ግልጽ ነው። ስለዚህ መጽሐፍ ቅዱሳችን ምንድነው የሚለው? ብልቱ የተቀጠቀጠ። ብልቱን ለምንድን ነው የሚቀጠቅጡት? ወደ እግዚአብሔር ጉባኤ እንዳይገባ ይሄንን ከለከለ። ለምንድነው? እሱ የበልዓምን ታሪክ ያነሳል እዛው ክፍሉ ላይ። አንድ ይሄንን ያሳይሽና እንሄድበታለን። አሳያት። አስራ 23 ሶሪ ምዕራፍ 12-13 ኦሪት ዘዳግም ከአንተም ነቢይ ወይንም እልማላሚ ቢነሳ ምልክት ተአምር ቢሰጥህ 25 አይደለም 23 ግዕዝ ታውቃለህ እንዴ? ቁጥር ያ ትንሽ ኦኬ 23 ኦኬ ይሄ 23 አይደል? ይሄ እግዚአብሔር ጉባኤ ይኸው ፍሬዘሩ የተቀጠቀጠ ነው የሚለው ያ። ስለዚህ ራሳት ይህንን ምንድነው እሱ እነማናቸው የሚያደርጉት እዛው ክፍሉ ላይ ያብራራዋል። ቀጥላ አንብበው። ፍሬዘሩ የተቀጠቀጠ አባላዘሩም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ቤት አይግባ። አሞናዊ ወይንም ሞዓባዊ ወደ እግዚአብሔር
ቤት አይግባ፣ እስከ 10 ትውልድ ድረስ ለዘላለም ወደ እግዚአብሔር ቤት አይግባ። ከግብፅ በወጣችሁ ጊዜ እንጀራና ውሃ ይዘው በመንገድ ላይ አልተቀበላችሁምና ከመሴጴጧሚያ ከቢኦርን ልጅ በለዓምን ዋጋ ሰጥተው ይረግሟችሁ ዘንድ ተዋዋሉባችኋልና፣ ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም። አምላክህ እግዚአብሔር ወዶሃልና ርግማኑን ወደ በረከት ለወጠልህ። በዘመንህ ሁሉ ለዘላለም ሰላም እንደሚገባቸው በቂ ነው። አታናግራቸው። ኦኬ። ስለዚህ ቁላው የተቀጠቀጠ የሚለው ብልቱ በሚለው ይስተካከላል። እንደው ቁላው የሚለው ጤናማ አይደለም ካሉ ፈርጅ የሚለው ቁርአናቸው ላይ ተቀምጧል። ሐዲሳቸው ላይ ደግሞ 100 በላይ ጊዜ ቁላው የሚል ተቀምጧል። ስለዚህ ሐዲሳቸው እንዳለ ቀደው ይጥሏታል ማለት ነው። ለምንድነው እሱ የተከለከለው? ለምንድነው ሲባል ደግሞ የኛው ዲቃላ የሚለው ከምን አንጻር ነው የመጣው? ለምንድነው የበለዓምን ምክር የሰሙ እስራኤሎች ዲቃላ የሚለው ልክ እንደዚህ እንደምታስቢው አይደለም። ዲቃላ ማለት ዲቃላ እናንተ የምታውቁት ያለ ኒካ የተወለደን እንደዛ ነው ያሰብሽዋል? እንደዛ ነው። እሱ ማለት አይደለም። እስራኤላውያን ያልሆኑ ሎክ እዛው በእንትኖቹን አሞራውያን እንደዚህ እያሉ ያብራራቸዋል። እስራኤላውያንን ሲቃወሙ የነበሩ ልጆቻቸውን የሚሰዉ ልጆቻቸውን ለጣዖት የሚያርዱ ለበለዓም ምክር በበለዓም ምክር የሄዱ በዛ የዘሞቱ እስራኤልን በዝሙት ለመጣድ የጣሩ ከእግዚአብሔር ይልቅ ራሳቸውን በዝሙት እስራኤሎችን ለመጣል የሄዱ ናቸው። የዘሞቱትን ለምንድን ነው? እሱ እስራኤሎችን ለመጣል ምናልካ አርዲ ስለዚህ በደንብ አሰቢ። ዘዳግም ምዕራፍ 12 ላይ ሙሉ ምዕራፉን አንብቢው። ዘዳግም ምዕራፍ 12 ላይ አስቀድሞ እስራኤሎችን ያስጠነቅቃቸዋል። በዙሪያችሁ ካሉት ጋር ከነሱ ጋር ውልም እንዳታደርግ እንትን እንዳትሉ፣ ምክንያቱም ጣዖታታቸውን እንድትከተሉ ያደርጋችኋልና እነሱ ልጆቻቸውን እንኳን ለጣዖታቸው ይሰዋሉና ይላል። ስለዚህ እነኚህ ሰዎች እስራኤሎችን በግብፅ ለ450 ምናምን ዓመት ወንድ ሲወለድ ወንዱን ይገላሉ። ግብጾች የእስራኤላውያንን ማለት ነው። ከ450 ምናምን ዓመት በኋላ እግዚአብሔር ለአብርሃም ቃል ኪዳን ገብቶ ነበረ። ዘፍጥረት ምዕራፍ 12 ላይ ከቁጥር 1 እስከ 3፣ ዘፍጥረት ምዕራፍ 15 ነው አንብቢው። ስለዚህ በቃል ኪዳኑ መሰረት ከ450 ምናምን ዓመት በኋላ ሲያመጣቸው እስራኤላውያን ከግብፅ ሲመጡ ከዛ ባርነት ነፃ ወጥተው ወደ ተስፋይቱ ወደ ከነአን ሲመጡ እነኚህ ደግሞ ጠበቋቸው። ግብፃውያን ምንድን ነው የሚገሉት አልኩሽ? እግዚአብሔር ፍቅር ነው። ወንዶይ ልጆች አይሰማም። በደንብ አስተውይ። ሙሴ እንኳን የተረፈው ባህር ላይ ተጥሎ ነው። ስለዚህ አዋላጅ ገና እንትን ሲል ገና እንደተወለደን አዋላጆች ወንድ ተሆነ እስራኤላውያን ወንዶች ብዙ ተተወለዱ ተዋግተው ነፃ ይወጣሉ ብለው ስለሚያስቡ ግብጾች ምን ያደርጓቸዋል? ወንዶቹን ይገላሉ። ስለዚህ ሙሴ ራሱ ቤተመንግስት በፈርዖን ነው ያደገው፣ ባህር ላይ ተጥሎ መጥቶ ማለት ነው። ስለዚህ ከ450 ዓመት በኋላ ግን እስራኤላውያንን እግዚአብሔር በተአምር ሙሴ እንዲመራቸው አድርጎ ሙሴ አሮንና ማርያም ዘጸአት ምዕራፍ 15 ቁጥር 20 አካባቢ እየመሩ ዘዋቸው ሲመጡ በደንብ አስተዊ። ግብፃውያን ወንድ ልጆችን እስራኤላውያንን ይገላሉ። ወደ ተስፋይቱ ምድር ሲመጡ ደግሞ ከፊት የጠበቃቸው ሌላ ጨካኝ ህዝብ ነው የጠበቃቸው። ምን የሚያደርግ ወንድ ልጅ ብቻ ሳይሆን ሴቶችንም የሚያርድ። አልተቀበሏችሁ የሚለው ክፍሉ ያንን ነው። ምን አደረጓቸው? ተዋጉ። እንዳይገቡ ወደ ከነአን ተፊት ወንድና ሴትን ልጅ የሚያርዱ ጠበቋቸው። ለምንድን ነው የሚያርዱት? ለጣዖታቸው ነው የሚያርዱት። የዘዳግም ምዕራፍ 12 በደንብ አንብቢው። እግዚአብሔር ከነኚህ ጋር እንዳትዋዋል አለ። ከዛስ የግዴታ እግዚአብሔር ደግሞ እስራኤላውያንን ሴቭ ማድረግ አለበት። ከነኚህ ራሱን መከላከል አለበት። ስለዚህ ወደ እንትን ሲገቡ እነኚህ ጋር ይዋጓቸዋል፣ እነኚህ እንትን ይሏቸዋል። እነኚህ ወደ እግዚአብሔር ጉባኤ እንዳይገቡ ምን የሚያደርጉ ራሳቸውን በዝሙት የጣሉ እስራኤላውያንን እንደገና ደግሞ በጦርነት አልችል ሲሉ
በለዓም ሊረግማቸው ሲል እርግማኑ በበላቅ እንትን ባለ ሰዓት ላይ ምክር ሄዶ ተደጋግሞ እንትን ሲልበት በኋላ ምንድን ነው ያደረጋቸው? በዝሙት ሊጥላቸው መጣ ማለት ነው። ስለዚህ ከነኚህ ህዝቦች እንዳይጋቡም ይከለክላቸዋል። ምክንያቱም እነኚህ ምንድን ነው የሚያደርጉት? የመጀመሪያ ልጃቸው ሲወለድም ሄደው ለዛ ነው የሚሰዉት። ብልታቸውን ጣዖቱ ጋር ሄደው ይሰዋሉ፣ ራሳቸውን ይሰዋሉ ማለት ነው። ራሳቸውንም የሚሰዉ ናቸው። እግዚአብሔር ደግሞ ይህንን በጣም አውግዞታል። በማን የሄዱትን? ለበለዓም ምክር የሄዱትና በበለዓም የሄዱትን። ሜይ ቢ ክፍሉን እንደዛ ይላል አለ። በበለዓም እንትን ብሎ ያነሰዋል። ወደ ቼክ ላድርገው፣ አሳያት አንዴ። ዘዳግም ይኸው አንድ ልክፈለው። ይኸው ነገር ግን አምላክህ እግዚአብሔር በለዓምን ይሰማ ዘንድ አልወደደም፣ አምላክህም እግዚአብሔር ወዶሃልና እርግማኑን በረከት አደረገልህ። ያ እሺ፣ እነኚህ ሰዎች የበለዓምን ምን የሚያደርጉ ናቸው? እሺ ኦኬ፣ ትንቢተ ኤርሚያስ ምዕራፍ 32-35 አንዴ ክፈተው። ምን አይነት እንደሆኑ ልጆቻቸውም እነሱ ምን እንደሚያደርጉ ይዩ። ይሁዳን ወደ ኃጢአት እንዲያገቡት ይህንን ርኩሰት ያደርጉ ዘንድ እኔ ያላዘዝሁትንና በልቤ ያላሰብሁትን ነገር ወንዶችና ሴቶች ልጆቻቸውን ለሞሎክ በእሳት ያሳልፉ ዘንድ በሄኖም ልጅ ሸለቆ ውስጥ ያሉትን የበዓልን የኮረብታውን መስገጃዎች ሰሩ ይላል። ምን የሚያደርጉ ናቸው? ልጆቻቸውን እንትን ለማለት ምን ለማድረግ ኃጢአት ለማሰራት እንዲህ የሚያደርጉ ናቸው። ስለዚህ እግዚአብሔር ከነኚህ ጋር እነኚህ ወደ እግዚአብሔር ጉባኤ እንዳይገቡ ከለከላቸው ማለት ነው። ስለዚህ ኃጢአት የሚሰሩና የሚቀጥሉ ከሆነ ከነኚህ ምንም ህብረት አይኖርም ማለት ነው። ኃጢአታቸው ግን በቤተሰባቸው ይመጣል ማለት አይደለም። ከኃጢአታቸው ከተመለሱ እግዚአብሔር ይቀበላቸዋል። ሕዝቅኤል ምዕራፍ 18 ቁጥር 24 20 አንዴ ክፈተው። ከኃጢአታቸው ቢመለሱ ልጆቹ አይጠየቁም በአባታቸው ኃጢአት፣ ነገር ግን በኃጢአታቸው የሚቀጥሉ ናቸው። የነኚህ ትውልድ ወደ ጉባኤው እንዳይገባ ግን ከለከለ ማለት ነው። ምን የሚያደርጉ ስለሆኑ? የሚሰዉ ስለሆኑ። ሕዝቅኤል ምዕራፍ 24 ይመስለኛል። አንዴ ቼክ ላድርገው። ሶሪ 18 20 ይመስለኛል። 18 20 ይኸው። ኃጢአትን የምትሰራ ነፍስ እርሷ ትሞታለች። ልጅ አባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁን ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ኃጢአተኛውም ካደረጋት ኃጢአት ሁሉ ቢመለስ፣ ትእዛዜን ሁሉ ቢጠብቅ፣ ፍርድንና ቅን ነገርንም ቢያደርግ ፈጽሞ በሕይወት ይኖራል እንጂ አይሞትም። የበደለውን በደል ሁሉ አይታሰብበትም፣ በሰራውም ጽድቅ በሕይወት ይኖራል። ልቀጥል። በቂ ነው። ስለዚህ ልጅ በአባቱ ኃጢአት አይጠየቅም፣ አባትም በልጁ ኃጢአት አይጠየቅም። ምናልባት የሕዝቅኤል ስለሆነ አይ ሕዝቅኤልማ ሌላ ነው ሊሉሽ ይችላሉ። እዛው ዘዳግም ላይ ልስጥሽ። ዘዳግም ምዕራፍ 23 ላይ ነው ይህንን የነገረን አይደለ? ዘዳግም ምዕራፍ 24ን ክፈተው እዛው። እሺ ቁጥር ዘዳግም 4:16 ኦኬ። አባቶች ስለ ልጆቻቸው አይገደሉ፣ ልጆችም ስለ አባቶቻቸው አይገደሉ፣ ነገር ግን ሁሉ እያንዳንዱ በኃጢአቱ ይገደል ይላል። ማንም በኃጢአቱ ነው እንጂ የሚገደለው፣ በኃጢአቱ ነው እንጂ የሚጠየቀው። አባት በልጁ ልጅ በአባቱ አይጠየቅም። ግልጽ ነው። እግዚአብሔር ፍቅር ነው። አይወራረሱም። ኃጢአት ማለት ነው። ኃጢአት ብቻ ነው፣ አይወራረሱም። ስለዚህ እነኛ እንትን የተባሉት ምንድነው? ዲቃላም የተባሉት ከመወላደድ ጋር ብቻ ሳይሆን እስራኤላውያን አይደሉም። ምን የሚያደርጉ ናቸው? ልጆቻቸው ለጣዖት የሚሰዉ። ዲቃላም የተባሉበት ከምን አንጻር ነው? ራሳቸውን እስራኤልን በዝሙት ለመጣል ለሞሎክ ራሳቸውን ብልታቸውን የሚሰዉ እዛ የሚዘሙቱ ናቸው። ኖርማል አይነት እንደዚህ እንትንም አይደለም። ሜቢ ግልጽ ይመስለኛል። ሜቢ ሄዱበት እናንተ። አንድ ሀሳብ ልጨምርልህ። ሶሪ ደክሞ ነው ልጠይቅህ። ስለ ሴት ደግሞ ቆይ ሌላ ቦታ ሳትሄጂ በፊት እህቴ ይጨምር ሌላ ቦታ አትሄጂ። ቆይ እሺ፣ እዚሁ ጋር በተያያዘ በእስልምና ላይ ያለውን ሀዲስ ላሳይሽ ምን እንደሚል። በእስልምና ይህንን ሀዲስ
ሐሰን ነው ሐዲሱ። እንግዲህ እዚህ ላይ እንደምታዩ ምን ይላል መሰለሽ? እንግዲህ የኛ አሁን ያነበብነውን ልብ በይ። ወደ እግዚአብሔር ጉባኤ ነው እንጂ ወደ መንግስተ ሰማያት አይደለም። ጉባኤ ተብሎ የተጠቀሰው ወደሚሰበሰቡበት ስፍራ ነው። እዚህ ጋር ግን ይህንን ሐዲስ በእስልምና ላይ ያለውን አልአልባኒ አልሲልሲላ አልሰሂህ የሚለው መጽሐፉ ላይ የተዘገበ ነው። ሐዲስ ቁጥር 673 ነው። ምን ይላል መሰለሽ? disobedient child የማይታዘዝ ልጅ person who reminds others of their favors ወይንም ደግሞ ያደረገላቸውን ነገር የሚቆጥር ሰው ሰካራም ዲቃላ ያው a child born out of wedlock will not enter paradise ዲቃላ ገነት አይገባም ብሎ በእስልምና ቁጭ አድርጓል። ይሄው ዲቃላ ገነት አይገባም እስልምና ነው። ገነት አይደለም። ያ የኛ ስለ ገነት አይደለም ያወራው ስለ እግዚአብሔር ጉባኤ ነው። ኦኬ እዚህ ግን በእስልምና ግን ገነት ይሄው a child born out of wedlock ከጋብቻ ውጪ የተወለደ ልጅ ገነት አይገባም ይላል። ይሄው ሰካራምም ጭራሽ ውለታ ራሱ የሚቆጥር ሰው ነው የሚለው። ውለታ የሚቆጥር ሰው አደራችሁን ውለታ እንዳትቆጥሩ እንግዲህ ጀነት አይገባም ብሏል። ቀጥሉ እናንተ ሰዎች እሺ አፍጥኑ። እንትን ደግሞ ሴት ደግሞ ሴት እርኩስ ያለበት መጽሐፍ ቅዱስ የጠራው ጠፍቶኝ ነው እንጂ እርኩስ ብሎ እየጠራ ማለት ነው እንትን ሲሰብክ ሰምቼው እኔ ደግሞ አይደለም ብዬ ሰው አብሮ የነበረ የሚመልስ ሰው ከዛ በኋላ ዞር በይ ብሎ አባረረኝ። ምን የለም ብዬ እንትን ልል ነበረ አጠፋብኝ። እንትኑ ብዙ መልስ ነበረው አጠገቤ ሰው ይቼ ነበር። ስለዚህ እስልምና አይምን ሴትን ወንድን እርኩስ ካለ ሴትን እንዴት ማለት እኛ ክርስቲያኖች ማለት ነው ስለ ሴት ስትሰብኩ ስለሚሰሙ ክርስቲያንም ይላል ብለው እርኩስ የምትል ቃል አወጡና ጠፍቶ ወንዱንም ካለስ እና ስለዛ ሊያስረዳው ሲል ማለት ነው እሱ አስወጣን። እርኩስ ማለት ምን ማለት ነው? እርኩስ ይላል። እኔማ እንደውም አንተ ስራ ፈስን ስትፈሳ እኮ እርኩስነት አትሰግድም ብዬ መልሼለታለሁ። ሲጀመር አስገብቶ ይሳለ ማለት ነው። እርኩስ ማለት ብቻ የማውቀውን መልሼለታለሁ። አዳምጪ እሺ። እርኩስ ማለት ዘጸአት ምዕራፍ 15 ላይ ነው። አዳም እሺ ጎበዝ። ዘጸአት ሰዓቱ ስለሄደ ዘጸአት ምዕራፍ 15 ላይ ዘጸአት ምዕራፍ 15 ላይ እርኩስ ማለት ንጹህ ያልሆነ ቆሻሻ ማለት ነው። ንጹህ ያልሆነ ቆሻሻ ማለት ነው። ግዕዝ ቃል ነው። እንግሊዘኛው አንክሊን ይለዋል። አማርኛው እርኩስ በሚል አስቀምጠውታል። የግዕዝ ቃል ነው። ንጹህ ያልሆነ ማለት ነው። ዘጸአት ምዕራፍ 15 ላይ ታዲያ ከቁጥር 1 እስከ 15 ወንዱን እርኩስ እርኩስ ይለዋል። ለምን ወንዱን የማያመጡትም ታዲያ? ሴትን ልጅ ያንቋሻል ክርስትና ብለው ነው የጠቀሱታል። ለሴቷም ለወንዱም ተመሳሳይ ነው የተጠቀሰው። ወንዱ ከሰውነቱ የሚፈስ ፈሳሽ ካለ ቆሻሻ ነው ወይንም እርኩስ ነው፣ ይታጠብ። እንደ መሐመድ ስፐርማችንን አብሲጣ ያስመስለን ሱሪያችን ሊያዝረክርከ መሄድ የለብንም። ታጠብ፣ ንጹህ አይደለም። እንደ መሐመድ በእጃችሁ ጥረጉለት አይደለም፣ ሱሪው ላይ አፍሶት ማለት ነው። ስትራይፕ አድርጎ እንደዚህ እርኩስ ነው ወይንም ቆሻሻ ነው፣ ታጠብ። የወንዱን ቢጠቅሱ መሐመድ ላይ አፕላይ ይሆንባቸዋል። ስለዚህ የሴቷን ብቻ ይጠቅሱታል። ዊል ጎ ችግር የለውም፣ ወደ እነሱ እናልፋለን። ስለዚህ ወንዱ እንደዚህ ከሆነ ታጠብ፣ የእርኩሰት ነው፣ ቆሻሻ ነው ማለት ነው። እስከ 15 ድረስ ለወንዱ ያወራል። ከቁጥር 15 እስከ 19 ደግሞ ስለ ሴቷና ስለ ወንዱ በግንኙነት ያለውን ያወራል። ጀናባ ሆነሽ እንደ መሐመድ በአንድ ጥባት 11 ሰዎች ጋር በአንድ ጥባት ወሲብ አድርግ አይልም። እርኩሰት ነው፣ ቆሻሻ ነው፣ አንክሊን ነው። እርኩስ ማለት ንጹህ ያልሆነ ማለት ነው። ታጠብ ይላል። እንደ መሐመድ 11 ሴቶች ጋር በአንድ ቀን በአንድ ጥባት ተጨማለቅ አይልም። መታጠብ አለበት። ከ19 ጀምሮ ስለ ሴቷ ያወራል። አሁን ደግሞ
አስቀድሞ ስለወንዱ ስላወራ። ሴት ደግሞ ከሰውነቷ ፈሳሽ የሚፈሳት ከሆነ እስከ 7 ቀን ድረስ ቆሻሻ ነች፣ ወይንም ደግሞ አንክሊን ነች፣ ንጹህ አይደለም። ስለዚህ ምን ትሆን? ትታጠብ። እንዳሁን ሞዲስ የለም። ሞዲስ መቼ ነው የመጣው? እናቶቻችን ራሱ ሞዲስ ያውቃሉ? እግዚአብሔር ፍቅር ነው። መልሽልኝ። የአያቶቻችን ሞዲስ ኧረ በፍጹም። ስለዚህ ፔሬድ ካየሽ ምን ሊሆንባት ይችላል ነበር? ፔሬድ ከመጣባት ልብሷን ይነካዋላ? ይነካዋል። አይ ገብቶኛል። ቁጭ ካለችስ ደሙ ይነካዋል? የተቀመጠችበትን አይነካውም? ልብሷን ያበላሸዋል፣ መኝታዋንም ጭምር ማለት ነው። ያ ነገር ታዲያ ቆሻሻ ነው? ቆሻሻ አይደለም? ቆሻሻ ነው እንጂ። ያ ቆሻሻ ላይ ያ ደም ላይ ብነኪው አንቺ ትቆሻለሽ? አቆሽሽም? ያቆሽሻል። ስለዚህ አንቺም ታጠቢ፣ ትቆሽሻለሽ። ከነካሽ የነካችውም ቆሻሻ ነው፣ ይታጠብ አለ። ጥፋቱ ምንድን ነው? ወይስ እንደ መሐመድ ነብዩ ሚስቶች ፔሬዳቸውን አንድ ጨርቅ ነበረች ያለችን፣ ፔሬዳችንን በምራቃችን ቱ ብለን ነው የምናጠበው ትላለች አይሻ። እንደዛ ማለት ነበረበት? የኛ መጽሐፍ በምራቅ ነው የምናጥበው፣ ፔሬዳችንን ላያችን ላይ እናያለን፣ በምራቃችን ነው የምናጥበው ትላለች። የኛው እግዚአብሔር ተተላላፊ በሽታ ሊጠብቀን ስላሰበ አንድም ምን አለ? ወንዱ ከሰውነቱ የሚፈስ ፈሳሽ ካለ መግል ካለ የሚመግለው ከሆነ ላውሌ ዘር ፈሳሹ የሚያፈስ ከሆነ ቆሻሻ ነው፣ እርኩስ ነው፣ ይታጠብ። እስከ ማታ ድረስ ይንጣ፣ ንጹህ ይሆን፣ ወደ ቤተ መቅደስም እንዳይመጣ። እንደ መሐመድ ላውሌ እንደዚህ አፍሶት ወደ መስጊድ ሂድ፣ እንደዛ መባል ነበረበት? አጨማልቆ ሱሪው ላይ። ከዛ በኋላ ከቁጥር 15-19 ደግሞ ግንኙነት ካደረጉ ጀናባ ከሆኑ ይታጠቡ፣ ሁለቱም እርኩስ ናቸው፣ እስከ ማታ ድረስ ንጹህ አይደሉም። ልብሳቸውን ይጠቡ፣ ራሳቸው የሚታጠቡ፣ እርኩስ ናቸው፣ ወደ ቤተ መቅደስ አይምጡ አለ። አንክሊር ናቸው። ተግማምታችሁ ነው አይልምኛ። ኦኬ እንደ መሐመድ በአንድ ሌሊት በአንድ ጥባት 11 ሴቶችን ወሲብ አድርግና ሂድ ወደ መስጊድ ይበለው፣ ቀርንቶ ገምቶ ተጨመላልቆ አብኳክቶ፣ እንደዛ ነው ፈልጉት። ኦኬ ከ19 ጀምሮ ደግሞ ስለ ሴቷ ተናገረ። ፔሬድ ለዋለ ካየች ፔሬድ ስታይ ሞዴስ የለም፣ ያኔ ልብሷን ይነካታል፣ የተኛችበትንም ይነካል፣ የተቀመጠችበትንም ይነካል። እሷም ልብሷም ያም ንጹህ አይደለም ማለት። ምክንያቱም ሰውነቷን ይነካታል፣ ትቆሽሻለች። አዳሪ በማደሪያው ይነገራልና ስለ እሷም ተነገረ። እሷም ቆሻሻ ተባለ፣ ምክንያቱም ሰውነቷ ስለሚበከል በደሙ ንጹህ ትሆን አለ። ልብሷን ይነካዋል፣ ልብሷን ትጠብ አለ። መቀመጫዋን ይነካዋል፣ መቀመጫዋን ትጠብ አለ። እሷ የተቀመጠችበት ደም ይነካዋልና እሱን የሚነካም ካለ እሱም ይታጠብ አለ። በተመሳሳይ ወንዱም እንደዚህ ፈሶት እሷ ከተቀመጠችበት ከነካችሁ ትታጠብ አለ። እሱም ከተቀመጠ እሷ የነካችበትን እንደዛው ይታጠብ አለ። ለሁለቱም የተነገረው ቃል ተመሳሳይ ነው፣ ለወንዱም ለሴቱ ለጠቀና ምን አለ? ከዛ በኋላ ግን መስዋዕት ሲያቀርቡ አለ ወንዱም ሴቱም ተመሳሳይ መስዋዕት ይዘው ወደ ቤተክርስቲያን ይግቡ አለ። ሴቷ 100 በግ ወንዱ 10 በግ አላለም። ተመሳሳይ ነው የሰጠው ቅጣቱ። አንተም መስዋዕት ሲያቀርቡም ተመሳሳይ ነው ለወንዱም ለሴቷ። እሺ ትንሽ እናቅፋው እስቲ። በእስልምና ወንድ ልጅ ሽንቱ ወንድ ልጅ ከሆነ ሽንቱ አይነጅስም። ሴት ልጅ ሽንቷ ነጃሳ ነው። ማድሎ ማለት ይሄ ነው እህታችን፣ መድሎ ማለት ይሄ ነው። የሴት ልጅ ሽንት ልጅ ከሆነች እርኩስ ነው። ደምና ስጋ ነው የሚሸነው ተብሎ ነው የሚታመነው። የወንድ ልጅ ግን ንጹህ ነው። ቢሸናብሽም እንዲተረጭበት እንደሆነ እንጂ መታጠብ አይጠበቅብሽም። የሴት ልጅ ከሆነ ግን ግዴታ መታጠብ አለበት። መድሎ ማለት ይሄ ነው። ሲወለዱ የሚቀርበው መስዋዕት የተለያየ ነው ለሴትና ለወንድ። ትንሽ እናቅፋው ይብቃ። ገብቶሻል? ገብቶኛል። ኧረ እዚህ ጋር እንትን ፈሳም ያልኩት ራሱ መልሱ ትክክል ነኝ ማለት እኮ ነው። አንተ ስትፈሳ ብየዋለሁ እኮ። እሱ ከፈሳ ገነት አይገባም። መላእክቶች ራሱ ጸሎቱ ተቀባይነት የለውም፣ ውዱ ይፈርሳል።
ውዱ ከፈረሰ ደግሞ ስትወያዩ እንደነበረውም ደግሞ አይሰግድም። ከፈሳ አይሰግድም። አንተም ስትፈሳ ልንገራችሁ እዚህ ጋር አሁን ለምሳሌ አንድ ሰው ለሶላት ቆሞ ቆሻ እንትን ነው የሚለው ወላ በፔሪድ ጋር ደግሞ በተያዘ ቁርአኑ ላይ ደግሞ የከፋ ነው እሱ አዛ ነው ይለዋል። አዛ የሚለው አረብኛው ቃል አይ ቲንክ በጣም የከፋ እንደ በሽታ ነው የሚቆጥረው። ኦኬ ሶሪ ስላቋረጥኩ ያ ቀጥይ። ኦኬ ሶላት እየተሰገደ ለምሳሌ ሶላት ላይ ቆሞ አንድ ሰው እባብ ቢመጣበት ምንም ነገር ቢመጣበት መንቀሳቀስ የለበትም። በቃ ቀጥታ ሶላቱን ነው መጨረስ ያለበት። አውሬ የሚምጣ ምንም የሚምጣ ተነስቶ ራሱን ማዳን የለበትም እና እንትን ሲሉ ማለት ነው። ግን ፈሱ ካመለጠው ሶላቱን አቋርጦ ግዴታ ማቋረጥ አለበት። ፈሱ ካመለጠው ከዛ በኋላ ሂዶ ውዱ ብሎ እንደ አዲስ ነው የሚጀምረው። አንቺ ታዲያ ትቀልጃለሽ እንዴ? ፈስ እኮ ከባድ ነገር ነው። ፈስ ማለት ከባድ ነው። ካውሬ ይከብዳል። ፈስ ፈ እና ስ ከሚል ቃላት የመጣ ሲሆን አረብኛ በጣም ውድ ስለሆነ ፈስ ሚለው በፈስ ከኋላ ቱስ ሲላለ ጡጥ ሲላለ ቁቅ ሲላለ ዱው ሲላለ ይሄን ጊዜ መላእክቶች ከሰሙ ጸሎታቸውን ያቆማሉ። ምክንያቱም ፈስ ከፈሳሽ መላእክቶች ይሄንን ታውቂያለሽ? ይሄን አታውቂም? መላእክቶች ያቆማሉ። ፈስሽን ከፈሳሽ ይቀየማሉ፣ ይበሳጫሉ። ለምን? ፈሷን ፈሳች የሚገማ ነው የሚሸት ነው ምናምን ነገር ሊሉ ይችላሉ። ትክክል ነኝ? ትክክል አለውም እንዴ? ምን ነው ዝም አላችሁ? ትክክል ነው። ፈስ ከባድ ነገር ነው። እናንተ ቀለል አድርጋችሁ ለምን ነው የምታዩት? ፈስ ለምንድን ነው ቀለል አድርጋችሁ የምታዩት? መላእክቶች እኮ ይጸልዩላችኋል። ይሄን ታውቂያለሽ? ለምንድን ነው ጸሎታቸው የሚያቆሙት? ፈስ ከፈሳሽ ይቆማል አይደል ጸሎታቸው? አንዴ ጸሎታቸው ሁሉ ያቆማሉ አይደል? አዎ። ለምን? ፈሱ ሸቷቸው ነው? ለምንድን ነው ያቆሙት? የሚመልስልኝ ይሄን እንኳን አልሰማሁም፣ ግን ሶላት እንደሚያፈርስ ነው የማውቀው እንጂ መላእክት እንደሚል አልሰማሁም። አላውቅም። መላእክቶች እኔም እንደሱ ነው የማውቀው። እሷ እንዳለችው ማለት ፈስ ከተፈሳ ብቻ እንደገና ውዶ ማድረግ እንደገና በአዲስ አድርጎ እሱን ነው የማውቀው ነው። ኦኬ። ስለዚህ ፈስ ከተፈሳ ከባድ ነገር ነው አይደል? ፈስ ከባድ ነው ማለት ነው። ኒኩለር ነው። መላእክቶች እንትን ጸሎት የሚያስቆም ነገር ነው። ለምንድን ነው ግን? ሚስጥሩ ምንድን ነው? ነጃሳ ስለሆነ ነው። ምኑ ነው እርኩስ? እሱ እንዳለው ቅድም እርኩስ ሴቷን እርኩስ እንዳላት እኔ እኮ ይሄን የመጣልኝ እንዳጋጣሚ እርኩስ ማለት ነው። ያው በቃ ልክ ለመጽዳት አይደለም ላይ ውዴ፣ አረበኛ ሲሆን ቀለል ያለ ይመስላቸዋል። አረበኛ ንግግር አሁን ለምሳሌ ነጃሳ ሲሉ ቀለል ያለ ይመስላቸዋል። በአማርኛው ደግሞ ሲሆን ይከብዳቸዋል መሰለኝ እንጂ ያው ነው። ፈስ እርኩስ ማለት በቃ ነጃሳ ከሆነ በቃ ያበላሻል። ነጃሳ ማለት አበላሽ፣ የሚያበላሽ ማለት ነው። ትክክል። አታሉ አስፈንጥሮኝ ነው ማየኔን እኮ ልለው ነበር፣ ግን ተውሎ ነው የሚያስወጡት። እንትን ሁሉ ይዘጉብኛል። ይሄንን መጻፊያውን ሁሉ ስለሚዘጉት እሺ አይሉም። ከዛ በኋላ ሲጀመር አንቺ ክርስቲያን ነሽ ዞር በይ ብለው ነው የሚያባርሩ። ልነግራቸው ስል ማለት ነው። እሺ አይሉም። ስለዚህ ምንድነው ሰው የምትፈልጉት? አሁን ፈሳችሁን ፈስታችሁ መልአክ እንዳይጸልይላችሁ ትፈልጋላችሁ? ጄኔራል ፈስ እያለ እየገረመ ነው። ምንድነው ላሳየ እንዴ? ውሸት መስሎ ነው እንዴ? ጄኔራል ቻሌንጅ ታደርገኛለህ? ና ግባ እስኪ ና እስግባ። እንዴ ለካ ራቴን አልበላውም። በኢየሱስ ስም ራቴን አስቀምጬ ሳልበላው ነው እንዴ? እንትና አርዴ አንዴ ክፈትልኝ። እሺ ና ግባ እና እስኪ ላሳያ። ውሸት መስሎሃል? አርዴ አንዴ ክፈትልኝ።
ምን ልክፈትልህ? ቡኻሪ 135 ቡኻሪ 135 ውዱ ይላል። ኦኬ እንትን ነው ስክሪኑ ግን ብዥ ነገር ያለ። እሺ ሳሂህ ቡኻሪ 135ኛው እንደዚህ ይላል። አቡ ሁረይራ እንደዘገበው የአላህ መልእክተኛ እንደዚህ አለ። ሀዳት ማለት ፓስስ ዩሪን ስቱል ኦር ዊንድ። አንድ ጸሎትን የሚያደርግ ሰው ሽንቱን ቢሻና ወይንም ያ ነገር ቢያመልጠው ማለትም እንግዲህ ካካውን ቢያደርግ ማለት ነው። ካካ ቢያደርግ ወይንም ደግሞ ቢፈሳ is not accepted ጸሎቱ ተቀባይነት የለውም። እሱኛው ትርጉም በቅንፍ ያለው ስህተት ነው። ቀጥል። ዊንድ ወያው ፈስኮን ዊንድ ነው የሚለው ያ is not accepted till he performs the ablution ውዱ እስከሚያደርግ ድረስ ጸሎቱ ተቀባይነት የለውም። A person from Hadramaut asked Abu Huraira what is Haddath. Abu Huraira replied, Haddath means the passing of wind. So የሆነ ሰውዬ ጠየቀው አቡ ሁረይራን ሀዳት ምንድነው ብሎ ጠየቀው። አቡ ሁረይራም ሀዳት ማለት ፈስ ቢፈሳ ማለት ነው ብሎ መለሰለት ይላል። ሶሪ ተሳስቼ ነው። ቡኻሪ 445 ክፈተው። ይሄን ነው ያሉት መሰለኝ 445 እንዲህ ይላል። አቡ ሁረይራ እንደዘገበው አቡ ሁረይራ እንደፈረደበት። እሺ የአላህ መልእክተኛ እንደዚህ አለ። መላእክቶች the angels keep on asking Allah's forgiveness for any one of you as long as he is at his musalla praying place and he does not pass wind. The መላእክቶች በጣም እኮ እንደው በዚህ ነገር ሲዘግቡ ከርመው ስለሌላ ስለ ኢየሱስ ክርስቶስ ስቅለት ሲክዱ ግን አብራሪያ ያስቀምጡም። በጣም እኮ የሚገርሙ ናቸው። ኦኬ መላእክቶች አላህን ምህረት እንዲያደርጉላችሁ ለእናንተ ሳይታክቱ ይጠይቃሉ ወይንም ሳያቋርጡ ይጠይቃሉ ፈሳችሁን እስካልፈሳችሁ ድረስ ይላል። as long as he is at the musalla and he does not pass wind ፈሳችሁን እስካልፈሳችሁ ድረስ ይጠይቃሉ። ፈሰን እስካልፈሳ ድረስ ጅብሪልና ሚካኤል ወደባቸው እንዳትቀው ነው ጸሎት የሚያደርጉልን። ትንሽ ካመለጠ ግን ገልቱ አልጸልይም ለአንተ እንዴት ትፈሳለህ? አፍንጫቸውን ይዘው አይጠይቁም እንዴ? ይገማቸዋል። ታውቃለህ ብስጭት ይላል። አልጸልይም ማትረባ ነሽ። እኔ ለአንተ ሰው ብዬ ደግሞ ለአንተ ጸሎት ማድረጌ ይቅርብኝ። አይመቸውም ነበር መሰለኝ ፈስና ብዙ ጊዜ በነገራችን ላይ ልብ ብለህ ከሆነ መሐመድ የማይወደው ነገር ከሆነ አላህ እኮ አይመቸውም ይሄንን ነገር ተው ብሎ ነው የሚያመጣው። ሰላት ላይ ድም ያሲያረጉበት በቃ መላእክቶች አይጸልዩላችሁ። አሁን ተጣላችሁ ወጥም ከቤቴ 7 ሰዓት ነው 4 ሰዓት በቃ አይ ነው መሽቷል። ረፍት አድርግ። ምናልባት እኔ ከፍቱ ይሆናል እዚህ የምትቆዩ ሰዎች ካላችሁ ኑ ቁርአንን ፍለጋ የሚል ተከታታይ ቶፒክ አለን። ኑና ቁርአንን እንፈልጋለን። ሙስሊሞች ብዙ ቁርአን ስላላቸው እፎይ እናመሰግናለን። ሰላም ቆይ። ቻው ቻው።